ባለፈው ሳምንት የአእምሮ መታደስ አእምሮን ማደስ እስኪ አንዴ ድምፃችሁን ከፍ አድርጉና አእምሮን ማደስ በሉ። አንዴ ድገሙ። አንዴም ድገሙበት። አእምሮን ማደስ። አእምሮን ለማደስ ምንድነው የሚያስፈልገን ብለን ያነሳናቸው ነገሮች የመጀመሪያው እውነታን መቀበል። ክርስቲያን ሆናችሁ እንደ አህዛብ የምታስቡ ከሆነ አሁን ማስተካከል ያለበት የአስተሳሰብ ስርዓታችንን ለማስተካከል መጀመሪያ የአስተሳሰብ ስርዓታችን ልክ እንዳልሆነ ማመን። ለምሳሌ የሚጠላ አስተሳሰብ ካለ ልክ አይደለም እሱ አስተሳሰብ። ባለፈው ነግሬያችኋለሁ። የሚጠላ፣ የሚገፋ፣ የሚዋሽ፣ የሚያማ፣ ወንድሙ ላይ ክፉ ነገር የሚያስብ አስተሳሰብ ዓለማዊ አስተሳሰብ ነው። በቸርች ውስጥ አለ እንጂ ክርስቲያን አይደለም። የክርስቲያን አእምሮ እንደዛ አያስብም። ስለዚህ ሐዋርያው ቅዱስ ጳውሎስ የዛሬ 2000 ዓመት ምን አለ? አእምሮውን አድሱ አለ። ለዚህ ምን ያስፈልጋል? አእምሮችን ልክ እንዳይደለ መጀመሪያ መቀበል። ሁለተኛው የተናገርኩት ምንድነው? ሪፕሮግራም ማድረግ፣ እንደገና አጀስት ማድረግ። አንዳንድ ሞባይሎቻችሁ አሮጌ ቨርዥን ከሆነ አዲሱን አፕሊኬሽን አይቀበልም። ከዚህ የተነሳ ትቸገራላችሁ። ሶፍትዌር እንደገና መጫን አለባችሁ። ለምሳሌ ይሄ በደንብ እንዲገባችሁ ሰውን መውደድ፣ ሰውን ማፍቀር፣ ቢዮንድ መውደድ፣ ከመውደድ ከፍ ብሎ መውደድ ወገኖቼ በሁኔታዎች የተመሰረተ በእንጋ አንጣ የተመሰረተ ነው። ማፍቀር ግን ህይወታችንን አሳልፎ መስጠት ነው። በዚያ ልክ ለመውደድ በውስጣችን ፍቅር የሚል አፕሊኬሽን ሊኖረን ያስፈልጋል። ያ ከሌለ ሁልጊዜ ጥላቻ፣ ሐሜት፣ ውሸት፣ ንቀት፣ ክፋት ብቻ ያፈቀላሉ። ምርጫ የለንም ወገኖቼ። ይሄ ሪፕሮግራም ለማድረግ አዳዲስ በመንፈስ ቅዱስ የሆኑ መንፈሳዊ አፕሊኬሽኖችን አእምሯችን ላይ መጫን አለበት። ሶስተኛው ልብንና አእምሮን በእግዚአብሔር ፊት በጸሎት ማቅረብ አለብን። አራተኛው በእግዚአብሔር የቃሉ ሰይፍ ቀዶ ጥገና መደረግ አለብን። ብዙዎቻችን ወደ ቸርች እንመጣለን፣ ንክች ፍንክች። ተመልከቱ፣ በርሜል ሙሉ ንፍሮ ስታነፍሩ ወይም ንፍሮ እየተቀቀለ አንድ ባቄላ ምንም ሳይነካ ጥሬው እንደሚወጣ አንዳንድ ሰዎች ቸርች ገብተው ሲመጡ እንደነበሩ ሲወጡ ያውናቸው። እንዴት ነው? ልክ ሲወጡ የድሮ ልምምዳቸውን ይቀጥላሉ። ስለዚህ በቃሉ ሰይፍ ልባችንን ማስበርበር። አምስተኛ ምንድነው ማድረግ ያለብን? ቃሉ እንዲያድደው እንዲፈትሸው ማለት። ሌላው የአስተሳሰብ ምሽጋችንን ማፍረስ። ይህን ባወራ በጣም ደስ ይለኝ ነበር። እንደገና ዛሬ ያውላችሁ አንድ ልጅ ከልጅነቱ ጀምሮ ሮንግ የሆነ ነገር እየተማረ ያ አይነት ልምምድ በአእምሮ ሞልቶ ልክ እንደዚህ ኮንክሪት እንደዚህ ጠንካራ ብረት አስተሳሰቡ ይሆናል። ከዚያም በኋላ እኛ የእግዚአብሔርን ቃል ለመክተት ስንሞክር በጭራሽ የእግዚአብሔርን ቃል አይቀበልም። ስለዚህ ሐዋርያው ቅዱስ ጳውሎስ ብሏል፣ በእግዚአብሔር እውቀት ላይ የሚነሳው፣ የእግዚአብሔርን እውቀት የሚንቀው፣ የእግዚአብሔርን ምክር የሚያቃልለው የሰው ሐሳብ አፈርሰዋለሁ። ጩኻችሁ አሜን በሉ። ገላችሁ በውስጣችሁ እናንተ ልክ ያደረጋችሁ ይመስላችሁ። አሁን እኔ ስሰብ ውስጣችሁ ለምሳሌ የእግዚአብሔር ቃል እያከበረ ተሰማ ዳቲስፖች ግን እያናቀ ተሰማ በእግዚአብሔር እውቀት ላይ እያመጻችሁ ነው። ስለዚህ በእግዚአብሔር ቃል ጉልበት የአስተሳሰብ መፍረስ አለ። ብልቅልቅ አድርጋችሁ አሜን በሉ። ሌላውና አምስተኛው ምንድነው ማድረግ ያለብን? ልብን መጠበቅ። ይህንን ባለፈው ሳምንት ተመልክተናል። ዛሬ ከሮሜ መጽሐፍ ምዕራፍ 12 ከቁጥር 3 ጀምረን እስከ 8 ያለው አንብበን ሰዓታችን እስከ በቃ ድረስ አብረን እንካፈላለን። መጽሐፍ ቅዱስ የያዛችሁ ከኔ ጋር ለእግዚአብሔር ቃል ክብር እንደተለመደው ብድግ ብለን ቆመን እናነባለን። እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንደ በዓለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው
ለእያንዳንዱ በተሰጠኝ ጸጋ እናገራለሁ። በአንድ አካል ብዙ ብልቶች እንዳሉ የብልቶችም ሁሉ ሥራ አንድ እንዳይደለ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን። እርስ በርሳችን እያንዳንዳችን የሌላው ብልቶች ነን። እችን አረፍተ ነገር ከኔ በኋላ በሉ። እርስ በርሳችንም እያንዳንዳችን የሌላው ብልቶች ነን። እርስ በርሳችንም እያንዳንዳችን የሌላው ብልቶች ነን። እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን እንደ እምነታችን መጠን አንድ ትንቢት ያዙ፣ እንደ እምነታችን መጠን ትንቢትን እንናገር። አገልግሎት ቢሆን በአገልግሎታችን እንትጋ። የሚያስተምርም ቢሆን በማስተማሩ ይትጋ። የሚመክርም ቢሆን በመምከሩ ይትጋ። የሚሰጥ በልግስና ይስጥ። የሚገዛ በትጋት ይግዛ። የሚምር በደስታ ይማር። እጆቻችሁን አንሱ። እግዚአብሔር ሆይ ቃልህን እኛን አስተምረን። እኔ ቆሜያለሁ ለመማር፣ ልጆችህ ወንዶችና ሴቶች ልጆችህ ደግሞ ተቀምጠዋል። ሁላችንንም እንድታስተምረን እንለምንሃለን። ክፉ በኢየሱስ የታሰረ ይሁን። ቃልህን ለመስማት አእምሯችን የተከፈተ ይሁን። ከፍ እናደርጋለን በኢየሱስ ስም አሜን። ዮሐንስ የሚባል ልጅ የቤተ ክርስቲያን ልጅ ነው። ከሰንዳይ ስኩል አሁን እዚህ እንዳሉ እንደጸለይናቸው ልጆች የሰንዳይ ስኩል ልጅ ነው። ከልጅነቱ ጀምሮ በቤተ ክርስቲያን በጣም ዲሲፕሊን ሆኖ ያደገ ልጅ ነው። ድንገት አንድ ጊዜ በፈጸመው ጎረምሳ ከሆነ በኋላ በፈጸመው በከባድ የስርቆት ወንጀል በዚያ ዘመን በነበረው ሕግ በስቅላት እንዲገደል ተወሰነበት እና ዮሐንስ በስቅላት እንዲገደል ተወስኖ የፍርዱ ቀን ወይም ፍርዱ የሚፈጸምበት ቀን ደረሰ። በዚያን ቀን ለዮሐንስ እንዲህ ብለው ጥያቄ ያቀረቡ ጉዳዩን የሚያስፈጽሙ የሕግ አካላት ዮሐንስ አሉት፣ አቤት ዛሬ እንግዲህ ትሞታለህ። ከመሞት በፊት ግን እንዲያው ለአድማጭ ተመልካቾች፣ ለቤተሰቦች በመጨረሻ የምታስተላልፈው ነገር ካለ ተናገር ይሉታል። ዮሐንስ መነጋገሪያውን ተቀበለና እንዲህ አለ፣ ወገኖቼ የኔን ስቅላት የኔን ሞት ለማየት ከኔም ትምህርት ለማግኘት ከየአቅጣጫው የተሰበሰባችሁ ክቡራትና ክቡራን፣ ዛሬ እኔ በጥፋቴ እሰቀላለሁ፣ ደግሞም እገደላለሁ። ዳግመኛ በሕያዋን ምድር አልኖርም። ነገር ግን በእናንተ ፊት ለተከበሩ ዳኞች የማቀርበው መልእክት አለኝ። ያ ምንድነው? እኔ ከመሰቀሌ ቀደም ብላችሁ እናቴንና አባቴን እንድትሰቅሉልኝ ጠይቃለሁ አለ። ኑዛዜ ወይም የመጨረሻ የምትለው ነገር ካለ በመጀመሪያ እናቴንና አባቴን እንድትሰቅሉልኝ እጠይቃችኋለሁ አለ። ሁሉም ተደናገጡ። ምን ማለት ነው? ያለ ፍርድ ሰው አይገደልም። ምን ማለት ነው? እነሱ የሰሩት ወንጀል እኔ ከሰራሁት ወንጀል ይበልጣል። ስለዚህ መጀመሪያ ይሰቀሉልኝ አለ። ማብራሪያውን ሲቀጥል እንዲህ አለ፣ መጀመሪያ ከሰፈር መርፌ ቁልፍ ሰርቄ ስመጣ አልቀጡኝም። ቀጥዬ የወደቀ ሳህን ይዤ ስመጣ አልቀጡኝም። ከዚያም ከትምህርት ቤት እስክሪብቶና የተማሪ ጓደኞችን መጽሐፍ ሰርቄ ስመጣ አልቀጡኝም። ስለዚህ እኔን በእግዚአብሔር ቃልና በቤተሰብ ደም እየቀጡኝ ማሳደግ ሲገባቸው እኔን ስላልቀጡኝ ለታላቅ ቅጣት ተዳረኩኝ። ስለዚህ እኔን ባለመቅጣታቸውና በአግባቡ ባለማሳደጋቸው እባካችሁን እናቴና አባቴን ዓይኔ እያየ መጀመሪያ ግደሉልኝ አለ ይባላል። ወገኖቼ ዛሬ የእግዚአብሔርን ቃል ባላስተምር አንድ ቀን በፍርድ ቀን እንድትሉኛላችሁ አላስተማረንም። ለአፍቶ አደባባይ ቃለ ሕይወት አጥቢያ መንፈሳዊ ዘርፍ ኃላፊ በነበረ ጊዜ የእግዚአብሔርን ቃል አላስተማረንም ትሉኛላችሁ፣ ትሉታላችሁ ስለኔ። ስለዚህ ዛሬ ደግሞ እኔ የእግዚአብሔርን ግዴታ ለመወጣት የእግዚአብሔርን ቃል አካፍላችኋለሁ። በጥሞና የእግዚአብሔርን ቃል እንድትሰሩ፣ ያለፈውን እንዳትረሱ። ያለፈውን ይዛችሁ የዛሬው ደግሞ ጨምሩበት። በሚቀጥለው ደግሞ ከሱ በኋላ እንናገራለን። ስለዚህ ወገኖች የእግዚአብሔርን ቃል ዛሬ መክረናችሁ ካስተማርናችሁ ማንም ሰፈር ያለ ተራሱ ሐሳብ ጥቶ ሐሳባችሁን አያስቀይርም።
እስኪ በደንብ አሜን በሉ። ኧረ በደንብ አሜን በሉ። ለዚህ ነው ጌታችን ኢየሱስ ክርስቶስ በትንቢት ቤተክርስቲያን ትቆማለች አላለም። በእግዚአብሔር ቃል ግን ትቆማለች። ጮኻችሁ አሜን በሉ። በደንብ አሜን በሉ። ትንቢቶች ጥሩ ናቸው። የትንቢትን አገልግሎት በዚሁ መጽሐፍ ላይ ስላለ አነሳዋለሁ። ነገር ግን ወገን የእግዚአብሔር ቃል ምንድን ነው የሚለው? በጣም ነው። ጻድቅ በጭንቅ ይድናል። ፍርድ ከእግዚአብሔር ቤት ይጀምራል። እኔ በጌታ ፊት ነው የምነግራቸው። እኔ ሰው በጸጋ እንደሚድን ነው የማውቀው። ሰው በጸጋ ይድናል የሚለው ትምህርት ነው የማውቀው። ነገር ግን ጻድቅ በጭንቅ የሚድን ከሆነ አመፀኛ መድረሻው ራሱ አይታወቅም። ጻድቅ በጭንቅ የሚድን ከሆነ ቸርች መተናል፣ ጌታን ተቀብለናል፣ በጭንቅ ነው የምትድኑት እያለ ነው ቅዱሱ መጽሐፍ። እናንተ ጎበዝ አንባቢያን ኮሜንተሪዎችን አገላጣችሁ ምን ማለት እንደሆነ ድረሱበት። የዛሬው ይሄን ያዙ፣ ቦነስ ያዙና የዛሬውን መልእክት አካፍላለሁ። አሁን ባነበብነው የሮሜ መጽሐፍ ላይ የሮሜ መጽሐፍ የባለፈው ሳምንት ተከልሼላችኋለሁ፣ ግን ቁጥር 1 እና 2 ነው እስካሁን የተመለከትነው። ሮሜ ምዕራፍ 12 ቁጥር 1 እግዚአብሔርን አምልኩ ይላል። ምን አድርጉ? ቁጥር 1 ማንን አምልኩ? እስኪ ድምፅ አሰሙና እግዚአብሔርን አምልኩ በሏል። ማንን? ቁጥር 1 እግዚአብሔርን አምልኩ ይልና ቁጥር 2 የእግዚአብሔርን ፈቃድ ይወቁ። ፈቃዱን ደግሞ ለማወቅ የአእምሮ የአስተሳሰብ ስርዓታችሁን ቀይሩ፣ በልባችሁ መታደስ ተለወጡ ካለ በኋላ ከቁጥር 3 ጀምሮ በኋላ እግዚአብሔርን በአካሉ ውስጥ አገልግሉ ይላል። እግዚአብሔርን በአካሉ ውስጥ አገልግሉ። በጣም ሲሪየስ ነው። የዛሬውን ርዕስ ለዚህኛው ርዕስ ተቻለው የተለወጡ ሰዎች በክርስቶስ አካል ውስጥ ያገለግላሉ። የሚያመልኩ ሰዎች በክርስቶስ አካል ውስጥ ያገለግላሉ። እግዚአብሔርን አገልግሉ። ሐዋርያው ጳውሎስ አሁን ባነበብነው ክፍል የሚናገራቸው ቁም ነገሮችን በ5 ከፍዬ ደግሞ ላሳያችሁ። የመጀመሪያ ምን ይላል? ከምዕራፍ 12 ከቁጥር 3 እስከ 8 እንዲላል እግዚአብሔር ለእያንዳንዳችን የጸጋ ስጦታን ሰጥቷል ነው የሚለው። እያንዳንዱ ሰው እዚህ ቤት ያለው የጸጋ ስጦታ አለው ይላል ይልና እኔ እንዲህ የምለው ጨምሬበታለሁ። ስለዚህ ማንም ራሱን ምንም አይነት የጸጋ ስጦታ የለኝም ማለትና በክርስቶስ አካል ውስጥ ከአገልግሎት ውጭ መሆን አይችልም። ሁለተኛ ምን ይላል? እግዚአብሔር የጸጋ ስጦታዎችን እንደ ራሱ ፈቃድ በሉዓላዊነቱ እንደወደደ ነው የሚሰጠው እንጂ በሰው ጥረትና በሰው ልፋት ስላይደለ ማንም ሰው ስለ ራሱ የተሳሳተ እይታ ሊኖር አይገባም ይላል። ሶስተኛ ነገር ምን ይላል? እግዚአብሔር ለአማኞች የሰጠው የጸጋ ስጦታ ልዩ ልዩ ነው፣ ተመሳሳይ አይደለም። ስለዚህ አንዱ ከአንዱ መኮረጅ ወይ አንዱ የሌላውን አይነት የሕይወት ስርዓት መኖር አይቻልም ይላል። ምን ይላል? የተሰጠን የጸጋ ስጦታ ልዩ ልዩ ነው። የዴቭ ልዩ ነው፣ የዶክተር መሐሪ ልዩ ነው፣ የኢንጂነር ደስታ ልዩ ነው፣ የወንድሜ ደግሞ የአሌክስ ልዩ ነው። ልዩ ልዩ የጸጋ ስጦታ ተሰጥቷል። ከዚያ ስለዚህ ዴቭ መሐሪን መምሰል፣ መሐሪ ደግሞ ኢንጂነርን ለመምሰል መሞከር የለበትም። ይሄ ማለት ምን ማለት ነው? አይኔ ጆሮ ካልሆንኩ አለ የአይንነትን ተግባር በአግባቡ መከወን ትቶ ጆሮ መሆን አማረኝ አለ። እዚህ ደግሞ አይተን የማናውቀው ኩላሊቶችን እንደ አይን እዚህ ፊት ለፊት መታየት ፈልጋለሁ አለ። ነገ አካል ተበላሽ። ሐዋርያው ጳውሎስ የተደ
ሰዎች በእምነት የተለወጡ የአእምሮ አስተሳሰባቸው የተለወጡ ሰዎች ማገልገል አለባቸው። ሲያገለግሉ እያንዳንዳቸው እንደተሰጣቸው ጸጋ መጠን ሳይኮራረጁ፣ ሳይገፋፉ፣ ሳይገለማመጡ እንደተሰጣቸው ጸጋ ብቻ ማገልገል። አራተኛ ምን ይላል? እግዚአብሔር ለአማኞች የጸጋ ስጦታን የሰጠበት ዓላማ ወንድሞችን ለማነጽ፣ እህቶችን ለማነጽ፣ ሌሎችን ለመጥቀም ነው እንጂ ለኩራትና ለትዕቢት ገንዘብ ለመሰብሰብ አይደለም። እስኪ እርፍ ብሏል። ጸጋ አለ፣ እሰይ እንኳን ነው። በቃ አንተ እኮ ማለት ተሸካሚ ነህ፣ አናጭ ነህ፣ ሰራተኛ ነህ። ሌሎችን ለማነጽ፣ ሌሎችን ለመጥቀም ነው ጸጋውን መስጠት እንጂ ልትኮራ፣ እኔ እኮ እንዲህ አይነት ቅባት አለኝ፣ እኔ እኮ እንዲህ የተቀባው ነው ለማለት አይደለም ይላል። የመጨረሻ አምስተኛ ምን ይላል? እያንዳንዱ አማኝ የተሰጠውን የጸጋ ስጦታ እንዴት ባለ ትጋት እስከ መጨረሻ ሁሉን ለመናገር ጊዜው ስለሌለኝ የተወሰነው ነገር ቁጥር 8ን ተመልከቱ። አገልግሎት ቢሆን በአገልግሎታችን እንትጋ። ሲያደ እንትጋ ተናገሩ እንትጋ በረስ አገልግሎት ቢሆን በአገልግሎታችን እንትጋ። የሚያስተምር ቢሆን በማስተማሩ ይትጋ። የሚያስተምር ለማገልገል አይፈልግ፣ በቃ እሱ በማስተማር ላይ ይትጋ። የሚያገለግል በማገልገሉ ይትጋ። ይቀጥላል ጸሐፊው ቅዱስ ጳውሎስ። የሚመክር ቢሆን በመምከሩ ይትጋ። የሚሰጥ ቢሆን በልግስና ይስጥ። ይሄ ያለ ገደብ ያለ ቁጥር ይስጥ ማለት ነው። በልግስና ዘገና ይስጥ። አሜን 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 ይስጣቸው። እሱ ደግሞ የሰጠው ነው የሚጠይቀው። አንድ ጊዜ አንዲት እህት ለኔ ለሆነ ጉዳይ ብር አስፈልጎኝ ነበርና እኔ ቴክስት አድርጌና አካውንቴ እሷ ጋር ስለነበረ ቴክስቱን ሳልመልስ ብር አስገባችልኝ። ከዛ ደንግጬ እንዲህ አይነት ቅንነት በዛ ብዬ ልባርካት ብዬ ስልኬን ሳነሳ እግዚአብሔር አብዝቶ ይስጥሽ አልኳት። እሷ ጋር አረጋግጠኝ ሰጥቶኛል ነው ከሰጠኝ ነው የሰጠሁት አላለች። እግዚአብሔር በልግስና ይስጥል። ቤተ ክርስቲያን ወይ አገልጋይ ወይ አካባቢ ቸርች ገንዘብ ብዝበዛ አይደለም። እናንተ ለልግስና ስፔሻል ጊፍት ነው። ይሄ የለጋሽነት መንፈስ የለጋሽነት ስጦታ ነው። ስለዚህ ሰው 10% እሱ 70% ይሰጣል ለጌታ። ጨዋችሁ አሜን በሉ። አሜን አላላችሁ? ቁጥ ስፒሪት እግዚአብሔር ይምታው ከምድራት ወገኖች። ታሪክ አምኑ፣ መጽሐፍ ቅዱሶችን አምኑ፣ ሌሎች የዓለም ታሪኮችን አምኑ። 80% 90% የሚሰጡ ሰዎች አሉ። ከሚያገኙት ገቢ 90% ለወንጌል የሚሰጡ ሰዎች አሉ። እና በመስጠት ይትጋ። በልግስና የሚሰጥ የሚገዛ በትጋት ይግዛ። የሚምር በደስታ ይማር። እያንዳንዱ ሰው በተሰጠው ስጦታዎቹ ሌላ ቦታ አሉ። ጎበዞች ጸሐፊዎች ካላችሁ ጥቅሶችን ልስጣችሁ። አንደኛ ቆሮንቶስ ምዕራፍ 12 ላይ አንብቡ፣ ሙሉን አንብቡ። አንደኛ ቆሮንቶስ ምዕራፍ 12 እንዲሁም ደግሞ ኤፌሶን ምዕራፍ 4 እንደዚሁ አንብቡ። ኦኬ፣ አሁን ተመልከቱ። እችን የተወሰነ ክፍል ቶሎ ብያሳቸው ነው። ጳውሎስ ምን ይላል መስላችሁ? እንደተሰጠኝ ጸጋ መጠን እናገራለሁ። በምን ስልጣን ነው ጳውሎስ ይሄንን ትእዛዝ ለዚህ ሕዝብ የሚጽፈው ወይም ለሮሜ አማኞች የሚጽፈው ካለ እንደተሰጠኝ ጸጋ መጠን። ዝም ብዬ አይደለም። ጳውሎስ መንገደኛ አይደለም። ቆሮንቶስ 3:10 ቆሮንቶስ አንደኛ ነው 3:10 ኤፌሶን 3:2 ኤፌሶን 3:2 እንዲሁም ሁለተኛ ቆሮንቶስ 13:10 በተለይ ሁለተኛ ቆሮንቶስ 13:10 ላንብብላችሁ። ስለዚህ ጌታ ለማፍረስ ያይደለ ለማነጽ እንደሰጠኝ ስልጣን። ጳውሎስ ይሄንን መልእክት ምጽፈው ስልጣን አለ ያለ በተሰጠኝ ስልጣን ነው ምጽፈው ይላል። እኔ ኢየሱስ ብቻ አይደለም። እኔ አሁን በእናንተ ፊት የእግዚአብሔር ቃል አገለግላለሁና በምን ስልጣን ነው ምጽፈው ካላችሁ፣ አንደኛ እግዚአብሔር በሰጠኝ ስልጣን፣ ሁለተኛ ቤተ ክርስቲያን በሰጠችኝ ኃላፊነት። በደንብ አሜን በሉ። ይሄን አሜን በሉ። ኢትዮጵያ ውስጥ የምንወድቅበት መጥፎ ውድቀት
ሃይራርኪ ስልጣን አናከብርም። ይህን ቃል ደጋግሜዋለሁ። አንዳንድ ሰዎች እንዴት እንዳዩ አላውቅም። መጽሐፍ ቅዱስ የስልጣን ተዋረድን ያምናል። እዚህ ቤተ ክርስቲያን ኢየሱስ ክርስቶስ ቢመጣ እናንተ እንደፈለገ ያደርግ ይመስላችኋል? አያደርግም። መጀመሪያ መጥተው ኢንጂነርን ያናግረዋል። በስነ ስርዓት መጽሐፍ ቅዱሳችሁን ተመልከቱ። ኤፌስ ራእይ ዮሐንስ ምዕራፍ 2-3 ተመልከቱ። መጀመሪያ ያነጋግራል። ቤተ ክርስቲያን እንደዚህ ስትሆን አንተ ምን እየሰራ ነው ይላል። ልክ ካለ መልካም አድርገህ ዋው ጥሩ እየሄዳችሁ ነው በርቱ ሁሉ መጸጋ ሰጣለሁ። እያንዳንዱ የሚመነው አይረብሽም። ቤቱ የኢየሱስ ነው፣ ግን ያስቀምጠው ስልጣን ያከብራል። ብዙ ሰዎች ይሄንን ያው እንደፈለጉ መሆን ይቻላል ነው። ስለዚህ ጳውሎስ እንደተሰጠኝ ጸጋ ሲል በተሰጠኝ ኦቶሪቲ በተሰጠኝ ስልጣን እኛም የክርስቶስ አምባሳደሮች የዚህ የቃሉ ባለ አደራ መልእክተኞች ስለሆነ ይህንን የእግዚአብሔር ቃል እንናገራለን። ያንንና ሐዋርያው ጳውሎስ ሁለተኛ ላይ ነው ጳውሎስን መልእክቱን የሚናገራቸው ሰዎች እነማን እንደሆኑ ያሳያል። ተመልከቱ፣ መጽሐፍ ቅዱሳችሁ ተመልከቱ። መልእክቱን የሚያስተላልፈው ለማን እንደሆነ ሲናገር ቁጥር 3ን ተመልከቱ። የመጨረሻው በመካከላችሁ ላለው ለእያንዳንዱ እስኪ በመካከላችሁ ላሉ ለእያንዳንዱ። ስለዚህ አሁን የምንሰብከው መልእክት ለቴብ ነው፣ ለመሐሪ ነው፣ ለኢንጂነር ነው፣ ለአሌክስ ነው፣ ለጽጌ ነው፣ ለፈሌ ነው፣ ለእያንዳንዳችን ነው ማለት ነው። አንዳንድ ሰዎች ቃሉን መርጠው ይሄ ለእንትና ነው መሰለኝ ኖ እነ እንትና ብሎ ነገር የለም፣ ለእያንዳንዱ። እስኪ በደንብ አሜን በሉ። እስኪ አጠገባቸው ያለው ሰው በክብር የታየ ተናገረ ነው በሉት። እየሰማህ ነው እንደ በሉት። ሰማው በሉት። ያን ጊዜ ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ለእያንዳንዱ ለተማረው፣ ላልተማረው፣ ለሀብታሙ፣ ለመሪው፣ ለተመረጡ ቡድኖች አይደለም፣ ለእያንዳንዱ ኢየሱስ ያድናል። አሜን። ያን ካለ በኋላ የመጀመሪያ እንዲህ ይላቸዋል፣ እግዚአብሔር ለእያንዳንዱ የእምነትን መጠን አካፍሏል ይላል። እግዚአብሔር ለእያንዳንዱ ሰው የጸጋ ስጦታ ሰጥቷል። ስለዚህ አንደኛው እግዚአብሔር የጸጋ ስጦታን እንደሰጠን ማመን አለብን። እስኪ እግዚአብሔር የጸጋ ስጦታን ሰጥቶኛል በሉ። አንድ ድገሙ። ሁለተኛው ደግሞ ማመን ያለብን ምንድን ነው? በዚህ ጸጋ በቤተ ክርስቲያን ውስጥ ምን ሰርቻለሁ? ምን እያደረግኩ ነው? ምን አድርጌያለሁ? ይሄ እጅግ በጣም አስፈላጊ ነገር ነው። እግዚአብሔር ለእያንዳንዱ ሰው ምን ሰጥቷል? የጸጋ ስጦታን ሰጥቷል። ስለዚህ አንድ ሰው የጸጋ ስጦታ አለ በውስጤ። አንዳንድ ሰው የጸጋ ስጦታ እንዳለኝ እንዴት አውቃለሁ ምናምን። ይህንን ትዕግስት ካላችሁ ሌላ ጊዜ እነግራችኋለሁ። ዛሬ ግን እሱ ጋር አልገባም፣ ምክንያቱም ካለኝ ሰዓት አንጻር። ሁለተኛው እያንዳንዱ የጸጋ ስጦታ አለው ከተባለ በቤተ ክርስቲያን ውስጥ በውስጤ ባለው ጸጋ ምን እየሰራው ነው? ምን ሰርቻለሁ? ይህ በጣም ወሳኝ የሆነ ጥያቄ ነው። እግዚአብሔር የጸጋ ስጦታ እንደሰጠን በደንብ እንዲገባ አንድ የመጽሐፍ ቅዱስ ክፍል እናነባለን። ከዚያም ከአንድ ሰው ሕይወት ትንሽ ዘርዘር ያለ ትምህርት እንማራለን። ማቴዎስ ምዕራፍ 25 ቁጥር 14። አንዳንድ ሰዎች ቤተክርስቲያን የአገልግሎት በር አትሰጥም፣ ቤተክርስቲያን አገልግሎት አታመቻችም ምናምን አይደለም። ይህ ውሸት ነው፣ ሁሉም ውሸት ነው። መኪና ውስጥ የተለያዩ ክፍሎች አሉት። ፍሬን አለ፣ ፍሪሲዮን አለ፣ ማርሽ አለ፣ ዘይት፣ የተለያዩ ክፍሎች አሉት መኪናው። ሞተሩን ተራክ ስታደርጉ ታታታታታታታ እያንዳንዱ የመኪናው ክፍል ስራውን መስራት ይጀምራል። እኛ ተራ በተራ የምናሰራቸው አሉ። ለምሳሌ መብራት ስንፈልግ መብራት ቀን እናደርጋለን፣ ይበራል። ደግሞ ፍሬቻ ስናበራ ፍሬቻውን ቀን ይበራል። አንዳንድ የመኪናው የሰውነት ክፍል አኩርፎ ስራ አቁሞ አያውቅም። አንዳንድ አባል በቤተ ክርስቲያን ውስጥ ጸጋ እንዳለው መጀመሪያ አላወቅም። ካወቀም በኋላ ማገልገል እንደሚገባው አላወቅም። ከማገልገል እንደሚገባው ካወቀ በኋላ በጥበቡና በኢንጂነር ያወፋል፣ በር ዘግቷል። ወገኖቼ በዚህ ዓለም ሰው ሊዘጋው የማይችለውን በር
እግዚአብሔር ከፍቶ ሰጥቶናል። ስንት ነው የሚያምን አሜን ይበልልኝ። እንዲህ ይላል በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ወገኖቼ ወደዚህ ሊዘጋ ይችላል፣ ወደዚህ ሊዘጋ ይችላል፣ ወደዚህ ሊዘጋ፣ ወዲህ ሊዘጋ፣ ወደ ላይ ግን ተዘግቶ አያውቅም። ስለዚህ ወደ ላይ ደግሞ ክፍት ከሆነ እንዲህ ያለ ዳዊት በአምላኬ ቅጥሩን እዘላለሁ። እስኪ በደንብ አሜን። ሰፈር፣ መንደር፣ ቡድን፣ ስብስብ በር አይዘጋም። ጮኸ አሜን በል አይደለም ወገኖቼ። ለምን መስራችሁ? ከላይ ካልተዘጋ የሰዎች ስብስብ፣ የሰዎች አድማ፣ የሰዎች በር አይዘጋም። እንደዚህ የሚሉ ሰዎች ወገኖቼ ማን እንደሆኑ ትንሽ ቆይቼ አሳያለሁ። አንዳንዶቻችሁ ትንሽ በኋላ ላስቀይም እንደምችል ከወዲሁ አስባለሁ። ጌታ ይባርከኛል። አሜን አትሉ? እንዲህ ይላል ቁጥር 14 ወደ ሌላው አገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ ሰጣቸው። እንደሰጣቸው እንዲሁ ይሆናል። ለእያንዳንዱ እንደ አቅሙ፣ ለአንዱ 5 መክሊት፣ ለአንዱ 2 መክሊት፣ ለአንዱም 1 ሰጠና ወደ ሌላ አገር ወዲያው ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። እስያለ ተቆጣጠራቸው። አሁን እኔ ስናገር ልታላግጡ ትችላላችሁ ወገኖቼ። ተቆጣጣሪ ግን ሲመጣ ልጅ ለዚህ ነው ቅድም እንደ ጆን እናት እና አባት መጨረሻ ላይ አላስተማርም ቸርች እንዳትሉ ይኸው ዛሬ ነግሬያቸዋለሁ። ተቆጣጠራቸው በሰጠሁ ጸጋ። ኢቭን የሚገርማችሁ ነገር ለአንዳንዶች አልንገራችሁ፣ መልካችሁ ራሱ ጸጋ ነው። በደንብ አሜን ባሉ። መልካችሁ ጸጋ ነው። ቢኮዝ ኦፍ ገዝታችሁ አልተቀበላችሁ፣ ምናምን በሰቃችሁ አልተቀበላችሁ። በጣም ቆንጆ ሆናችሁ ጸጋ ነው። እንደኔም ሆናችሁ ጸጋ ነው። እያንዳንዱ ቦታ ነው። ጮኩላችሁ አሜን ባሉ። ስለዚህ የቅንድብ አገልግሎት ታውቃላችሁ ወገኖች። እኔ እኮ ገርሞኛል። እና ይሄ ቅንድብ አንዳንዶቻችሁ ታደምቁና በጣም ለውበት ብቻ የሆነ ይመስላችሁ አይደለም። ለካ ከዚህ የሚመጣው ቀጥታ አይን ውስጥ እንዳይገባ አቅጣጫ ያስታል። ጨዋታ አሜን። አንተ አንዳንድ ጥፋት ቸርችን እንዳያገኝ አቅጣጫ አሳቻው እግዚአብሔር ሲለጥፈው ቢሆንስ? እስኪ ተቆጣጠራቸው ወራን ጊዜ እቺ ጸጋ ነው። እስኪ አሜን በል። እስኪ ይሄ ጸጋ ነው ወራን። እስኪ ይሄ ጸጋ ነው ወራን። እስኪ እልል ማለት ልጁን ከኔ ጋር ጻፈ እልል። እስኪ ይሄ ጸጋ ነው ወራን። እስኪ ግራችሁን ይዩና ይሄ ጸጋ ነው ወራን። እስኪ ኪሳችሁን አስቡና ይሄ ጸጋ ነው ወራን። እስኪ ልባችሁን አስቡና ይሄ ጸጋ ነው ወራን። ልዩ ጸጋ እግዚአብሔር ሰጥቶናል። አሁን ቸርች እየተጎዳች አለችው። አንዳንዱ አኩርፎ ጸጋውን ይዞ ቁጭ ብሏል። አሁን ይሄ ማለት ምን ማለት ነው? የኔ ሳምባ አመት አካባቢ በሰውነቴ ላይ እግዚአብሔር ይባርካቸው ሳምባዎቼ እስካሁን አመት አካባቢ አይደል። እኔ በቃ ከሆነ በኋላ እንደወትሮ አልተነፍስም አለ ማለት እያበለሞት ታውቃላችሁ። የኔ ኩላሊት በስነ ስርዓት ውሃ ማጣራቱን ቀጥሏል። አሁን ግን አኩርፎ በቃ እኔ ቢያቆም እንደማረጋጋቱ ሮጬ እጄ አክመዋለሁ። ለምን ሁሉ ሰውነቴ ይዞ ገደል እንዳያስገባ። ያንተ አለማገልገል ቤተ ክርስቲያንን ገደል ያስገባል። ይህን በደንብ ነግራችሁ እንደደስ ባለ አንዳንድ ሰዎች ቤተ ክርስቲያን የክርስቶስ ናት። አዎ እኔ ደግሞ የቤተ ክርስቲያን አገልጋይ ነኝ። ጨኩላችሁ አሜን በሉ። የንጉሱ ታማኝ ባለ አደራ አርጎ የሾመኝ የመንግስቱ ሰራተኛ ነኝ። አንዳንድ ሰዎች በጣም እንዲህ ይላሉ፣ ጳውሎስ ተከለ፣ አጵሎስ አጠጣ፣ የሚያሳድግ እግዚአብሔር ነው ይላሉ። ኦፍ ኮርስ እኔ ደግሞ እንዲህ እላለሁ፣ ያጠጣውንና የተከለውን እግዚአብሔር ተራ ቦታ አላስቀመጠም። እነሱ የተከሉትን እነሱ ያጠጡትን እሱ ደግሞ ያሳድጋል። ስለዚህ እኔ አጠጣለሁ፣ እግዚአብሔር ያሳድጋል። ሃሌሉያ! አንተ ባለማገልገል ቤተክርስቲያን የትኛውን የትንሿን ጣት ምሽን ታውቃላችሁ? በጣም ባልዲ እስኪ ያዙ። ከዚህ ሄዳችሁ በ3 ጣት እንዲያርጋችሁ ባልዲ ያዙ። ቀላሉ ነው የምነግራችሁ። ሚዛን አይጠብቅም። አራስ ሲሆን ባልዲው ቀጥሎ ይራመዳል።
እናንተ የቤተክርስቲያን ሚዛን ጠባቂዎች ብትሆኑ መጣና ተቆጣጣራቸው ይላል። ከዚህ በኋላ ያለው እናንተ እኔ በጣም ፎከስ ማድረግ በምፈልገው ቦታ ላይ ፎከስ ላድርግ። የመጀመሪያ ከዚህ ክፍል የምንረዳው እግዚአብሔር ለእያንዳንዱ እንደ አቅሙ ጸጋን ሰጥቷል። እስኪ እንደ አቅሜ በሉ። እግዚአብሔር ጸጋን ሰጥቶኛል በሉ። እንደ ምኔ አሁን ተመልከቱ። እንደ አቅም ማግኘት ማለት ምን ማለት ነው? ለይሄ የመጀመሪያው ጸጋውን የተቀበለ ሰውዬ 5 ነው በቁጥር የተሰጠው። 5 ምን እንደሆነ አታውቁትም። ተውት አምላክ አታውቁ ብቻ 5 ምናምን ወይ 5 መክሊት ሰጥቶታል። ሰውየው ስማርት ነው። 5ቱን ተቀብሎ በ5 አቅጣጫ ቻ መረገጥ ጀመረ። 6ኛው ገባ ማለት አሜን በሉ። አሁን በስድስት ነው መረገጥ ጀመረ። ሰባተኛው መጣ 7 አሁን 8 ሆነ። ሰውየው በሕይወት ዘመኑ ባገለገለ ቁጥር እየደመቀ እስኪ አሜን። እኛ ሀገር ሰዎች ባገለገሉ ቁጥር እድሜያቸው ሲጨምር አገልግሎታቸው አብሮ ይወርዳል። ይሄ እርግማን ነው። ይሄን እግዚአብሔር እየምታወቁ ወንጀ ባገለገልን ቁጥር እየደመቀ እስኪ አሜን አሜን። ለምን ሌላ ጸጋ ይጨምራል። የእናንተ መኪና እንኳን እለቱ ስትቆሙ ባትሪው ይሞታል። ስታሽከርክሩ ራሱ ባትሪው ለስንት ነገር ኃይል እየሰጠ ራሱ መልሶ ቻርጅ ያደርጋል። ስለዚህ ይሄ ሰውዬ መጀመሪያ የተቀበለው 5 መክሊት ነው። በማገልገሉ ብዛት፣ በማገልገሉ ትጋት፣ በትጋት ባለ ሁለቱም እንደዚህ ነው ያደረገው። ባለ አንዱ የባለ አንዱን ትንሽ ላንብብላችሁ። ፊድባክ ተቆጣጠራቸው ካለ በኋላ እንዲህ ይላል። ቁጥር 24 ላንብብ። አንድ መክሊት የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጨድ ካልበተንህበትም የምትሰበስብ ጨካኝ ሰው መሆንህን አወቅሁ፣ ፈራሁ። ሄጄ መክሊትህን በምድር ቀበሉ፣ እነሆ መክሊትህ አለ አለ። ጌታው መልሶ እንዲህ አለው፣ አንተ ክፉና ሀኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተኑባትም እንድሰበስብ ታውቃለህን? ስለዚህ ገንዘብን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፍ ጋር እወስደው ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡ፣ ላለው ሁሉ ይሰጠዋል ይበዛለትማል። ከሌለው ግን ያው ያለው እንኳን ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል። ከዚህ ሰውዬ የምንማረው የመጀመሪያው ነገር ምንድን ነው? በተሰጠን ጸጋ አለማገልገል ክፉና ሀኬተኛ ባሪያ ያደርገናል። በደም ስሙ። በተሰጠን ጸጋ አለማገልገል ክፉና ሀኬተኛ ባሪያ ያደርገናል። ጌታው አንተ ክፉ እስል ቢደሪ ከርፉ አንተ ክፉ፣ እኔ ካልዘራሁበት እንዳጭድ ካልበተንኩበት እንድሰበስብ ታውቃለህ። አንተ ክፉ ያለበት ምክንያት ብዙ ነው። የማያገለግሉ ሰዎችን መንፈስ ቅዱስ ክፉዎች ይላል። ለሶስት ነገር ለመታመን ወርጫለሁ። የመጀመሪያው ለመጽሐፍ ቅዱስ፣ ሁለተኛው ለመንፈስ ቅዱስ፣ ሶስተኛው ለማገለግልባት ቤተክርስቲያን ደንብና ስርዓት። ብዙዎች ኃጢአት አልሰራንም ልትሉ እንደምትችሉ አውቃለሁ። ግን ባለማገልገላችሁ ብቻ መክሊታችሁን በመቅበራችሁ ብቻ መጽሐፍ ቅዱስ እናንተን ክፉና ሀኬተኛ ይላችኋል። ሁለተኛው ከዚህ ሰውዬ ሕይወት የምንማረው ነገር ምንድን ነው? ስለ ጌታው የተሳሳተ መረዳት ያለው ሰው ነው። ጌታው ምን ብሎ እንደወነጀለ ታውቃላችሁ? ካልዘራህበት የምታጭድ ነህ፣ ካልበተንክበት የምትሰበስብ ነህ። ይሄ ማለት በእግዚአብሔር ጸጋ በእግዚአብሔር ቤት የማያገለግሉ ሰዎች ለእግዚአብሔር ትክክለኛ እይታ የላቸው። እነዚህ ሻቅ ምሳሌ መስጠት አጠር ያለ ምሳሌ
እስቲ ልጆች ያዙና እርዱ። አንድ ምሳሌ ልስጣችሁ፣ በጣም የሚገርም ነገር። የሆነ ወሳኝ የሆነ በጣም ወሳኝ የሆነ ስብሰባ ሰዓት አርፍዳችሁ ታውቃላችሁ? እና አርፍዳችሁ እዛ ያለው አለቃችሁ ሊቆጣችሁ እንደሚችል አስባችሁ ታውቃላችሁ? እዚህ ሆናችሁ ሰበብ ትፈልጋላችሁ አይደል? ሰበብ ትፈልጋላችሁ። ታክሲ መንገድ ዘግቶብኝ እናንተ ተጋጭቶ እንዲና እንዲያሆኑ ሰበብ ትፈልግ። ይሄ ሰውዬ የሰበቡ ጥግ ላለማገልገሉ የሰበቡ ጥግ ጌታውን ክፉ ነህ አንተ ክፉ ነህ። ካልዘራህበት ነው የምታጭደው፣ ካልበተንክበት ነው የምትሰበሰበው። ይሄ ሁለተኛ ከዚህ ሰው ሕይወት የምንማረው ነው። ሶስተኛ የማያገለግሉ ሰዎች ለሌሎች እንቅፋት ናቸው። የሌሎችን በር ጭምር ይዘጋሉ። እዚህ ቦታ ላይ ምን አለ? ምን አለ መክሊቱን ለሌላ ሰው ብትሰጥ እኔ መጥቼ ከትርፍ ጋር እቀበል ነበር አለ። በቤተ ክርስቲያን በክርስቶስ የተለወጡ ሰዎች በክርስቶስ አካል ውስጥ ያገለግላሉ። የማያገለግሉ ሰዎች ለሌሎች ሰዎችን እንቅፋት ናቸው ይላል ወገኖች። ይሄ ሶስተኛው ነው። ትንሽ እንደፈለጉ ይታያቸዋል። አራተኛው ይሄ ሳልፉ የሆነ የሚያሳዝን ነው። አራተኛው ያለን ጸጋ ከእጃችን ይወሰዳል። ምን አለ? ውሰዱበት አለ። ለዚያስ ላለው ይጨመርለታል አለ። ለሚያገለግል ይጨመርለታል። አንድ ላለው ሁለት ይሆናል፣ ሁለት ላለው ሶስት ይሆናል። ድንገት ነገር ግን ከማያገለግል አለ ያለውን ውሰዱበታል። ውሰዱበታል ምን ነው ሲባል ምንም ስላላፈራ ወገኖቼ፣ እግዚአብሔር በሰጣችሁ ጸጋ የማታገለግሉ ከሆነ ያለው ይወሰድባችሁ። አንዳንድ ሰዎች በአዲስ ቋንቋ መናገር ጀምረው ትተዋል። ከዚህ ጠፍቷል። መጽሐፍ ቅዱስ በአዲስ ቋንቋ የሚናገር መተርጎም እንዲችል ይጸልይ ይላል፣ ያገልግል ይላል። ስለዚህ ምንድነው ያለው የጸጋ ስጦታችን ይወሰድብናል። አምስተኛ ከዚህ ሰው ሕይወት የምንማረው የማንጠቅምና ዋጋ ቢስ ይሆናል። ይሄ በጣም ያሳዝናል። ይሄን የማይጠቅም ባሪያ አለው ጌታ። የማታገለግሉ ሰዎች ምንድነው የእናንተ የጸጋ ስጦታ? አሁን ተመልከቱ። ይህንን አበባ አምጥቶ ማን እንዳስቀመጠ እርግጠኛ ነኝ። ይህንን ኢንጂነርም አያውቁም። ኢንጂነር ታውቃላችሁ? ትናንትና ይሄን እንደዚህ ፏ አድርጎ እንዲኛ እንዳ ማን እንዳደረገ እሱ አይታወቅም። እሱ አይታወቅም። የማታገለግሉ ጸጋ ምንም የለኝ የምትሉ ሰዎች እኔ አላልኩም። መጽሐፍ ቅዱስ የማትጠቅሙ ባሪያዎች ይላል። ኧረ ይሄ ሰውዬ ከበደ አልከበደም በኋላ እንዳታፈሩ። ስድስተኛው ስናገር ትደነግጣላችሁ በሱ ስለማጠቃለል እና ይሄን የማይጠቅም ባሪያ የሚለው ቃል ምን ማለት ነው ታውቃላችሁ? ጨው አልጫ ቢሆን ምን ይጠቅማል? ያለው እድል ፈንታ ወደ ውጭ መጣና መረገጥ ብቻ ነው። ምንድነው ያንተ ጸጋ በክርስቶስ አካል ውስጥ? አንዳንዱ እንደኔ ሰባኪ መሆን ይፈልጋል እንጂ ፑልፒት 52 ሳምንት ነው በአመት ያላት በጣም ጠባብ። ይሄ ጉባኤ ይሄ ፑልፒት ይጠቅማሉ በሁለት ዓመት አንድ አይደርሳችሁ። ጸጋ ግን አለን እያንዳንዳችን ጌታን የምናገለግልበት። ጮክ ብላችሁ አሜን በሉ። አሁን ማሚ ጥበቡን ለመሆን ብትፈልግ ይሳካላት? የማይጠቅም ሰው እንሆናለን። ይሄ በጣም እርግጠኛ ነኝ። ይሄንን ነገር የማይጠቅሙ የሆኑ ሰዎች እኔ በክርስቶስ ቤት ውስጥ አካል ዝም ብሎ በሚሆኑ በማይነገር ውስጥ እንትን ያሉ የማይሆን ሰው ነው የሆኑ ሰዎች አውቃለሁ። እኔ 40 ዓመት ነው በጌታ ቤት የቆየሁት። 30 ዓመታት ይያሉ አውቃለሁ። የማይጠቅም ሰው ነው ቸርች ይቃል 30 ዓመት ቸርች ውስጥ ቆይቶ ጥቅስ የማያውቁ ዘፍረሰጻ ዘለዋገን ይማው ዝም ብሎ እንደተፈጠሩ የቀሩ ወቆች እኔ አውቃለሁ። ቸርች ነው የቆየሁት። ከዛን ግብግብቴ ሳይጠና ነው እኔ ቸርች ማገልገል የጀመርኩት። እኔ አውቃለሁ። ይሄ የማይጠቅም ባሪያ ካላገለገላችሁ እመኑ። ዛሬ በአማርኛ ያወራሁትን በደምብ ነው። የመጨረሻው ነው የመጨረሻው ፍርድ ወደ ውጭ መጣ ለቅሶና ጥርስ ማፋጨት። ሁሉንም ኮሜንተሪዎች ለማግኘት ለማንበብ ሞክሬያለሁ። የሥነ መለኮት ተማሪ እንደሆነ
አገልግሎት የድነታችን ሌላኛው ገጽታ ነው የሚለው። መዳንና ማገልገል የህይወታችን የአንድ ሳንቲም ሁለት ገጽታ እንደሚባለው ይሄ ሰውዬ ጌታን አምኗል። ይሄ ሰውዬ ጸጋን ተቀብሏል። የዚህ ሰውዬ ጥፋት አንድ ብቻ ነው፣ በተሰጠው ጸጋ አላገለገለም። ላለማገልገሉ በቂ ምክንያት አለው። አንደኛ ጌታው ያልካዘዛበት የሚያጭን ነው። ሁለተኛ መክሊቱ ቢጠፋ ብሎ ፈርቷል። ሶስተኛ መሪዎች ቦታ አልሰጡኝ ይላል። አራተኛ ሌላም ሰበብ አለው። ከዚህ ትዛ መክሊቱን እኔ እኮ በጣም ሳለፍ ቅድም የተገረምኩት መሬቱን ለመቆፈር ያጠፋውን ጉልበት ምን አለ አንድ ሰው ለአንድ ሰው ለመመስከር ቢጠቀም። ሰዎች መሬት ለመቆፈር ለአንተ ለመቆፈር ለኔ ለመቆፈር ለአገልጋዩ ጉድጓድ ለመቆፈር ጉልበታቸውን ዌስት ያደርጋሉ። ምን አለ ለወንጌል ለመስበክ ሰውን ለማገልገል አንድ የወደቀን ሰው ለማንሳት ያን ጉልበት ይጠቀሙ። አዘግይቶ ዘደይ ምን ላቷል አንተ ማለት ወደ ውጭ ዳውት ውጭ ማለት ከእግዚአብሔር ህልውና ከእግዚአብሔር መገኘት ከክርስቶስ መንግስት ከክርስቶስ ክብር ውጭ መሆን። ያን ደግሞ ያለ ምንም ቅድመ ሁኔታ ወጥኖች ክርስቶስ የሌለበት ዓለም ነው እሱ ሲሆን ዛሬ እግዚአብሔር በሰጠን ጸጋ እናገልግል። ስንት ሰው ነው አሜን ያለው? አሜን። ስንት ሰው ነው አሜን ያለው? አሜን። ሁላችንም እንጸልያለን። ይህንን የእግዚአብሔር ቃል እያሰብን